ሰላም ጤና ይስጥልኝ። ለጥር 3 2018 ዓመተ ምህረት በጣም አስደሳችና አዲስ ዜና ነው ይዘን የመጣነው። ፋኖ ብልባላ ከተማ አካባቢ ላይ 35 የጠላት ኃይል በመደምሰስና 15 በማቁሰል ጠላትን ተስፋ ያስቆረጠ ታላቅ ድል ተጎናጽፈዋል። ይህንን አስደናቂውን የብልባላ ከተማ አካባቢን የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ የፖለቲካ መኮንኖች አስመርቀዋል። ተጨማሪ ያለን ታረምጡታላችሁ። የህዝባችንን ጥቅም ለሚያስጠብቅ ትብብር ዝግጁ ነን ሲል አርበኛ ዝናቡ ልንገረው ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ ከጀማ ወንዝ እስከ ሰለልኩላ በተካሄደው ውጊያ ታላቅ ድል አስመዝግበዋል። ተጨማሪ ያለን ታረምጡታላችሁ። ፋኖ ብልባላ ከተማ አካባቢ ላይ 35 የጠላት ኃይል በመደምሰስና 15 በማቁሰል ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አውራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በእምዬ ምኒልክ የአመራር ጥበብ ሀገር የማትረፍና የመስራት እንዲሁም አማራን ከፍጹም ጥፋት የማዳን ኃላፊነት የተጣለባቸው የፖለቲካ መኮንኖች ተመርቀዋል። በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስር በህልውና ትግሉ ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን አጠናክሮ ለማስቀጠል ትልቅ ሚና እንደሚወጡ የታመነባቸው የፖለቲካ መኮንኖች ስልጠናው የተሰጣቸው በውጭ ሀገር በሚገኙ ዕውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያ ለማረጋገጥ ችለዋል። በአፋብኃ ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ስር ከሚገኙ ክፍለ ጦሮች ባላቸው የትምህርት ደረጃ ተመልምለው ለወራት በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠና ሲሰጣቸው የነበሩ እጩ የፖለቲካ መኮንኖች ስልጠናቸው አጠናቀው በታላቅ ድምቀት መመረቃቸውን ዕዙ መረብ ሚዲያ በላከው መረጃ አሳውቀዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የብልባላ ከተማ አካባቢን አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ 5ኛ ኮር በፍቃዱ በላይ ክፍለ ጦርን ድል ተቀዳጅተዋል። የአብይ አህመድ አርመኒያው ሰራዊት ኃይል በየትኛውም የአማራ ግዛቶች በመግባት እንደ ቄራ ከብት እያረድንና እያሳደድን የቆየ መሆኑ የሚታወቅ ሲሆን ሆኖም በሸዋ ደራ የበፍቃዱ በላይ ክፍለ ጦር ከሰው በላይ አብይ አህመድ ሰራዊት ጋር ከፍተኛ ተጋድሎ እያደረገ ይገኛል። በዚህም በትናንትናው ዕለት ማለትም በቀን 2 2018 ዓ.ም ከጀማ ወንዝ እስከ ሰለልኩላ በሻለቅ አባይ አብዩ የሚመራው የጀማ ዘቦች ባደረጉት ትንቅንቅ ጠላት ሙትና ቁሰኛ የሆነ ሲሆን እግረኛ ኃይሉም በኦራል ሲንቀሳቀስ የነበረ ተጨማሪ ኃይል ተደምስሰዋል። በዚህ አውደ ውጊያ ያለምንም የወገን መስዋዕትነት የመጣው ድልም የአጼ ዘርዓ ያዕቆብ 5ኛ ኮር የበፍቃዱ በላይ ክፍለ ጦርን የሽምቅ ውጊያ ብቃትና አይን ከቅንድብ ለይቶ የመምታት ብቃት በጠላት ዘንድ ከፍተኛ ድንጋጤ እንዲፈጥር በማድረግ እየሰሩ ይገኛሉ። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ 35 የጠላት ኃይል በመደምሰስና 15 በማቁሰል ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የራስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ቃኞች በላስታ ወረዳ ከብልባላ እስከ ይምርሃ ቀጠና ባደረጉት ላስጨራሽ ትንቅንቅ የብልጽግናን የዙፋን ወንበር ለማስጠበቅ እየተፍጨረጨረ የሚገኘውን የጁላን ሰራዊት አይቀጥ ቅጣት በመቅጣት ወደ መጣበት እንዲ
እንዲመለስ አድርገውታል። መነሻውን ቢልባላ ከተማ ያደረገው የብልጽግና ስርዓት አስጠባቂ መከላከያ ሰራዊት በሶስት አቅጣጫ ማለትም በዞራ በአርባቱ እንስሳና በአሞራ በር እንቅስቃሴ ያደረገ ሲሆን በክንደ ነበልባሎቹ የማረግ ተማረክ ክፍለ ጦር ቃኞች ባደረጉት ትንቅንቅ በትናንትናው ዕለት አመሻሽ 2 ሰዓት በፈጀ የተጠና ኦፕሬሽን 35 የጠላት ኃይል ሲደመሰስ 15ቱን በማቁሰል 5 ጥቁር ክላሽ 1200 የክላሽ ተተኳሽ በመማረክ በጠላት ላይ ታላቅ ጀብድ ፈጽመዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል። የህዝባችንን ጥቅም ለሚያስጠብቅ ትብብር ዝግጁ ነን ሲል አርበኛ ዝናቡ ልንገረው ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድግመቶቻችን ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህ ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር የተቋረጠ የሀገር ግንባታውን ዘመኑን በሚመጥን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችንም ቀርጿል። የህልውና ትግሉ ባለፉት ከ30 ወራት ራሱን በማጠናከር ጠላትን በማዳከም እንዲሁም በዲፕሎማሲ መስክ የዓለም አቀፉ ማህበረሰብ ተደራሽ ለማድረግ ትኩረቱን አድርጎ ቆይቷል። በዚህም ሂደት ትግሉ የሚጠይቀው መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካዊ፣ በኢኮኖሚው፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የረፍት ቀን እንዳይኖረው በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑ የታመነበት ማድረግ ተችሏል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው ቴዎድሮስ ዕዝ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓመተ ምህረት የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቻችን ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣይ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ ዕዝ ኃይል ከአካል እስከ ዕዝ እንደገና በመዋቅራዊ ማሻሻል በ5 ኮሮች በ15 እግረኛ ክፍለ ጦሮች በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች ደምሳሽ ክፍለ ጦርና ሰባሪ ሻለቆች ተደራጅቶ ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸው ባሻገር የጠላትን የቡድንና የነፍስ ወከፍ የሜካናይዝድ መሳሪያዎችን መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የሥራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል። በዚህም በየኮር ስምሪት ቀጠናው መልሶ ማደራጀቱን የመራችሁ ልኡካንና መላው የድርጅታችን በየደረጃው ያላችሁ አመራሮችና አባላት ላሳያችሁት ቁርጠኛ ርብርብ ያደረጃጀት ማሻሻያው መሪ አብይ ኮሚቴ ከፍተኛ አድናቆትና ምስጋና
ያቀርባል። ይህ ግዳጃችሁ በትግላችን ታሪክ ውስጥ በደማቅ የሚመዘገብና የሚዘከር ጭምርም ነው። ምክንያቱም ግዳጁ ሁነኛ ድርጅታዊ የአባልና አመራር እንዲሁም የጊዜያዊ መንግስት ቁመና የፈጠረና ትግሉን ወደ አዲስ ምዕራፍ በማሻገር ወደሚፈለገው ህዝባዊ ድል መስፈንጠሪያ መሰረት ነውና በሂደቱ የተፈጠሩ ከለውጥ ተቋማዊነት ጋር የሚገናኙ ቀላል የማይባሉ ፈተናዎች በመላው የድርጅታችን አባላትና አመራሮች ቁርጠኛ አቋም መከላከል የተቻለ ሲሆን በተገኘው ልምድና መረጃ የድርጅታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውን እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፍ ዋነኛ ተጨማሪ ተግባራችን ነው። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች ጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘቱ ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትናንቱ ክቡር ታሪካችን በነባራዊ አደጋ መወለድ ውርደታችንና በመጪው ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራን እየቀለጥን ከራሳችን ይልቅ ህዝባችንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ የእያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው የእስከዛሬ መስዋዕትነት የከፋ ዲገጥመን አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።